ጌታ እንዳይታበዩ አጋንንት ስለተገዛላችሁ አችሁን እሱ ላይ አታድርጉ። ስማችሁ ከዚህ በሚበልጥ ዓለም ላይ ተጽፏል። በስማችሁ በሕይወት መዝገብ ተጽፏል። እንግዲያስ አላችሁ እባብና ጊንጡን ትረግጡ ዘንድ። ኧረ አሜን። እባብና ጊንጡን ትረግጡ ዘንድ የሚጎዳችሁ ምንም እንዳይኖር አደርጋችሁ ዘንድ ዛሬ ሾምኳችሁ አላችሁ። በኢየሱስ ክርስቶስም ጉዳት ከአካላችሁ ላይ ይነሳ። ጉዳት ምንም እንዳይጎዳችሁ አላችሁ። አጥንቼው ስጨርስ እነግራችኋለሁ። በጣም የሚገርም የሪሰርች ፋይንዲንግ። ያ ሪሰርች ፋይንዲንግ ምንድነው? ወላጆች ልጆቻቸውን ሲያቆስሉ በንግግር ወይም ሰውን በንግግር ሲያቆስል ልክ እጃችን ላይ ሲመቱን በበትር ሰንበር እንደሚወጣ ነፍሳችን ላይ ሰንበር አለ። እኔ አንድ ጊዜ ለአንድ ሰው ስጸልይ ጌታ አሳየኝ። ለማን እንደሆነ አላውቅም። እዚህም ለአንድ ሰው እሱን ትንቢት አሳይቶኝ ለይኩላት እማየው የተደበደበ ነፍስ ነው። ሰንበር በሰንበር ይሆን ነፍሷን ነው ጌታ የሚያሳየኝ። ግን ነፍሷ ላይ ተደብድቦ ሰንበር ታቀናል። ልክ ነው፣ ሰንበር ነው አለ ይባል። እሱን ነው የማየው፣ ነፍሷ ላይ ነው የማየው። እና አሁን ሳይንስ እየደረሰበት ነው። ልክ ቆዳችን ላይ እንደሚታየው ሰንበር ነፍሳችን ላይ የተቀመጠ ሰበረኝ፣ ጎዳኝ፣ አስባለኝ የምትሉት ማለት ነፍስ ላይ የተቀመጠ ሰንበር ነው። ጎዳችኝ፣ ሰበረችኝ፣ ጎዳኝ ሰው የሚልበት ምክንያቱ ኢየሱስ ግን አለ የሚጎዳችሁም ምንም ነገር የለም። እዛ ደረጃ ላይ እስክንደርስ ድረስ እንጸልያለን። የምናምነው ቃሉን ነው። ከዛ ይሄንን አልበቃም ማለት በግብረ ኃይል በ72 ግብረ ኃይል ብቻ የሚሆን አይደለም ማለት ጌታ ማርቆስ 16 ቁጥር 15 ላይ ያመኑትንም ሁሉ እናንብበው። እነዚህ ምልክቶች ይከተሏቸዋል። እነማንን ምን መሆን ነው የሚያስፈልገው? ለምልክት ሜጀር አይደለም የሚያስፈልገን። በኢየሱስም ይሄ የሚሰለጥን የሰው መንፈስ ይመታ። ማርቆስ 16 ላይ ምንድነው የሚለው? ያመኑትንም እናንብበው። ጌታ ላካቸው፣ ግብረ ኃይል አስነሳለሁ አለ። እግዚአብሔር እዚህ ቤተክርስቲያን እንዲህ አይነት ሰዎችን ያብዛል። አንዱ ለመሆን ተዘጋጁ። ቁጥር 14 ጀምሮ በኋላም በማዕድ ተቀምጠው ሳሉ 11ዱ ተገለጠ። ተነስቶም ያዩትን ስላላመኗቸው አለማመናቸውና የልባቸውን ጥንካሬ ምን አደረገ? ነቀፈ ይላል። ማዕድ ላይ ሰው ቁጭ ብሎ በልቶ በምንድን ነው የሚበላው? ባለማመንና በጥርጣሬ ልቡ ተሞልቶ ነቀፋቸው ይላል። የልብ ጥንካሬ እግዚአብሔር ከአንዳንዶቻችሁ ላይ ይሄንን ያንሳላችሁ። በቃ እኔ ያልኩት ካልሆነ ብላችሁ ግትር። አንዳንድ ሰው በቃ እኔ አንዷ በቀደምለት ታይ ቆይሲ ወንዶች ለምንድን ነው የሚያገቡት? እሷን የጠየቅኳት ለምን ነው የሚያገቡት? ወንድ ልጅ በሆዱ ስለማይል ስለማይል ሆዱ እንዲሞላለት ለምን ነው ወንዶች የሚያገቡት? የጠየቅኳት ለምን ነው የሚያገቡት? ለምን ነው የምናገባው? ሆዳችንን ስለምንወድ እንደሚሉት ያረኔ ያማረጥኩ በላለሁ፣ ሆል ፉድ በላለሁ፣ ህንድ ቤት በላለሁ፣ ስፓኒሽ ቤት በላለሁ። ስለዚህ ሆድ ያደ አያስገባኝም። በተራ ቋንቋ ሴክስ ካንቺ ውጪ ብዙ ሴቶች ጋር ሄዶ መወስለት ይችላል። ሶ ሴክስ is not the only reason for him። ኦኬ ምንድነው ፍቅር? ሌሎች ሰዎች እያለቀሱለት እየተፈቀረ የሚኖር ወንድ አለ። አንዴ ተቻርገኝ ብቻ የሚሉ ሴቶች አሉ። ታዲያ ለምንድን ነው አንቺን ሴቶች የሚለይሽ ሚስቱ የሚያደርግሽ ምንድነው? ምንድነው? አይስ the foundation of human being ወንድ ልጅ ላይ የተቀመጠ እንዳገባ የሚያደርገው የምታከብረውና የምትታዘዝለት ሚስት ወንድ የሚያገባ ምግብ የምትሰጠው ሴክስ የምትሰጠው ምናምን አይደለም። ሚስቶች ለምንድን ነው የሚያገቡት? ወንዶችን ከኔ ጋር ናቸው። ለምንድን ነው የሚያገቡት? ገንዘብ ስለሚያመጣ። ካንተ በላይ ገንዘብ የሚያመጡ ብዙ ወንዶች አሉ። እሺ እንደኛ የግብረ ስጋ ግንኙነት ፍላጎት ስላላቸው ከብዙ ወንዶች ጋር መተኛት ትችላለህ። ለምንድን ነው የምታገቡ? ሴቶች ምንድነው ፈልገው ከሌሎች ወንዶች ሁሉ አንተን የተለየ የሚያደርግ ነገር ምንድነው? ሌሎች ወንዶች ሊሰጧት የማይችሉ አንተ ልሰጣት። ሌሎች ወንዶች ገንዘብ ሊሰጧት ይችላሉ። ሌሎች ግብረ ስጋ ፓርቲ ዋቴቨር ሊሰጧት ይችላሉ። ሴት ልጅ የምትፈልገው መከበር ነው፣ እንክብካቤና መፈቀር ነው። አንኮንዲሽናል ሴኩሪቲ። ይሄን ወንድ ስታገኝ እምቢ አትልም። ስለዚህ አንቺ ሴት አልኳት፣ ይሄ ልጅ ካንቺ ያጣው አንድ ነገር የንቀቷ ጥግ ልነግራችሁ አይደለም። ምን ስለሆነ ነው እሱ? ይሄን ክፍል ላይ ጌታ ኢየሱስ ክርስቶስን ያዩበት ዳይሜንሽን ከትምህርት ያልወጣሁም አውቄ ነው። በፓረንቴሲስ ውስጥ አንዳንድ ነገሮች መስበር ስላለብኝ ሆን ብዬ ነው የማስገባቸው። እዚህም ክፍል ላይ መጣና ያን ሁሉ ታምር ሰርቶ ሙታን አስነስቶ ድንጋይ አንከባለው መበስበስን ሽሮ ጌታ ኢየሱስ ክርስቶስ መጥቶ ስቲል በቅዱሳኑ ዘንድ በአማኞቹ ዘንድ ምን አለ? ድንዳኔና ጥንካሬ አለ። በኢየሱስም የተሰበረ ይሁን። አለማመንና ምን አለ? ጥንካሬ። ነቀፋቸውና ከዚያ በኋላ ይሄንን ነገር እናንተ 12ቱ እዚህ ላይ እናንተ በደንዳኖችና ጥንካሬዎች ላይ ትቼው ቢሄድ ፌል ያደርጋል። ስለዚህ ስዊች አደርገዋለሁ። ከናንተ ብቻ ላይ ምተው አደር አይደለም፣ ስዊች አደርገዋለሁ። ይሄንን ሄዶ አጋንንት ማስወጣት፣ በሽተኛ መፈወስ፣ ድውያንን መፈወስ 72ቱና 12ቱ ላይ ብቻ የምተው አይደለም። ይሄን ነገር እናንተ ላይ ከተውኩት በዚህ ልብ ድንዳኔና ጥንካሬ ኮላፕስ ስለምታደርጉት፣ ስለምታቋርጡ፣ ስለምታቆሙብኝ ወደ አማኞች ሁሉ ኧረ አሜን
እወስደዋለሁ። ያመነ የተጠመቀ ይድናል። ተመልከቱ ቁጥር እንግዲህ አላቸው እንዲህም አላቸው ወደ ዓለም ሁሉ ሂዱ ወንጌልንም ለፍጥረት ሁሉ ምን በሉ ስበኩ። ስትሰብኩ ሰዎች ምን ያርጋሉ? ያምናሉ። ያመኑትን ምን አድርጓቸው? አጥምቋቸው። ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል አለ። ከዛ በኋላ ግን ያመኑትም እነዚህ ምልክቶች በእናንተ ትምህርት በእናንተ አገልግሎት ወደ ጌታ የመጡት ሰዎች እነዚህ ምልክቶች እንዲሰጣቸው እንዲከተላቸው ደንግግ ያለው አለ። እግዚአብሔር ስሙ ይባረክ። ምንድነው የሚከተላቸው? እነዚህ ምልክቶች ይከተሏቸዋል። እስቲ ይከተሉኛል በል። ግዴለም ይከተሉኛል በል። አየ 72ና 12ቱ የልብ ድንዳኔና ጥንካሬ ስለተገኘባቸው ጌታ ኢየሱስ ክርስቶስ ስዊች አደረገው ወደ አማኞች ሁሉ። አረ አሜን። ያመኑትንም እነዚህ ምልክቶች ይከተሏቸዋል። በስሜ አጋንንትን ያወጣሉ። አረ አሜን። በአዲስ ቋንቋ ይናገራሉ፣ እባቦችን ይይዛሉ፣ የሚገድል ነገር ቢጠጡ አይጎዳቸውም፣ እጃቸውን በድዌዎች ላይ ይጭናሉ፣ እነርሱም ይድናሉ። ወደ አማኙ መስፍን አትጠብቁ፣ መስፍን አትጠብቁ። እንደ መሳፍንት ዘመን ህዝቡ ይጨነቃል፣ ያለቅሳል፣ ይጮሃል፣ ወደ እግዚአብሔር ይጮሃል። እግዚአብሔር ምን ያስነሳላቸዋል? መስፍን ያስነሳላቸዋል። ጌዲዮን ምናምን ባርቅ የሚባሉት ያስነሳላቸው በአንድ ሰው ጥላ ስር። አሁን የዚህ ዓለም ሐሰተኛ ነቢያትና ሐዋርያቶች ያደረጉት እነሱ ሱፐር እንደሆኑ እናንተ ግን ኮንሱመር እንደሆናችሁ፣ እናንተ ጠባቂ ሌሎቹ ሰጪ እንደሆኑ የሚያደርግ ትምህርት በኢየሱስም ይፍረስ። እግዚአብሔር ወሰደውና ለአማኞች ሁሉ በ12ቱ ጀመረው 72ቱ ላይ ሰጣቸው። ይሄ ነገር ነው ሰዎች በዚህ ልብ የሚያስቀጥሉት አይሆንም። አንተ ጋር ይቁም። አንተ ጋር ደግሞ መጣና አንተ ምናልባት ከነዛ እንዳንሆን እንሆናለን ብሎ ስለፈራ ጌታ ኢንስቲትዩሽናላይዝድ አደረገውና ተቋማዊ አደረገውና ለቤተ ክርስቲያን ሰጠ። ያዕቆብ ምዕራፍ 5 አንብበን እንጸልያለን። እኔ ሄዳለሁ፣ እናንተ ትጸልያላችሁ። ግድ የለም አሜን በሉ። አትጠብቁ ወዳጆች፣ እላያችሁ ላይ ያለውን የስልጣን መዓት እንድትረዱ ጸሎቴ ነው። ጥገኛ እንዳትሆኑ የማንም አገልጋይ አንድ ትንቢት አምጥቶ በሚቀጥለው ወር ሳምንት ደውሎ እንግዲህ በእኔ በኩል የጌታ ድምፅ ስለመጣልሽ አንድ እስቲ 500 ብር ላኪ የሚል አጭበርባሪና ሌባ ይቅርታ አድርጉልኝ። ያዕቆብ ስንት አልኩኝ? 5:13 ጀምሮ ታውቁታላችሁ። ይሄን በደንብ ስሙ እስቲ። ሃሌሉያ በሉ። ጌታ ስሙ ይባረክ። ጸልይ ወንድም፣ እጅን ጭነህ ጸልይ። እጅ መጫን አትፍራ። አበረታታለሁ ዛሬ እኔ ባይፈወሱስ እጅን ልጭን ስትል ትልቁ ጥያቄ የሚመጣበት እሱ ነው። ባይፈወሱስ እና ልትዋረድ እጇን ጭና ጸልያ አልተፈወሰችም ከምባል ባልጭን ይሻላል። ሰይጣን እንደሱ እንድንል ነው ያደረገን። ያዕቆብ ምዕራፍ 5 ቁጥር 13 ጀምሮ ከናንተ መከራን የሚቀበል ገጽ 219 ላይ እስቲ እጆቼን እጭናለሁ በሉ። ከናንተ መከራን የሚቀበል ማንም ቢኖር እሱ ምን ይበል በሉት። እስቲ ከጎናቸው ያለውን ሰው ነካ አድርጉትና ጸልይ በሉት። ዝም ብለህ አትዙር፣ ጸልይ። ይጸልይ። ደስ የሚለው ማንም ቢኖር እርሱ ምን ይበል ይዘምር። ከናንተ የታመመ ማንም ቢኖር የቤተ ክርስቲያን ሽማግሌዎችን ወደ እርሱ ይጥራ። ጥራ በሉት። ይሄንን ልመዱ፣ ይሄን ስርዓት ልመዱ። በእግዚአብሔር ቤት ይጥራ። በጌታም ስም እርሱን ዘይት ቀብተው ይጸልዩለት። የእምነት ጸሎት ድውዩን ያድናል። እስቲ ያድናል በል። ጌታም ያስነሳዋል። ኃጢአትም ሰርቶ እንደሆነ ይሰረይለታል። እርስ በርሳችሁ በኃጢአታችሁ ተናዘዙ ትፈወሱም ዘንድ አንዱ ስለሌላው ምን ይበል ይጸልይ። አንዱ ስለሌላው ከጎናችሁ ያለውን ሰው ነካ አድርጉና እንድትፈወስ እጸልይልሃለሁ በሉት። በደንብ በሉት ባካችሁ። እንድትፈወስ እጸልይልሃለሁ። ልጆች እንዲፈወሱ፣ ቤት እንዲፈወስ፣ ሚስት እንድትፈወስ፣ አያት እንዲፈወሱ፣ አክስት እንዲፈወስ፣ ሴት ልጆች እንዲፈወሱ፣ ወንድ ልጆች እንዲፈወሱ፣ እናት አባት እንዲፈወሱ፣ እነሱ ታማው አንተ እዚህ እንድትሳቀቅ የጌታ ፈቃድ እናት እንድትፈወስ ጸልይልሃለሁ። የጻድቅ ሰው ጸሎት በሥራው እጅግ ኃይልን ታደርጋለች። ኤልያስ እንደኛው ሰው ነበረ። ዝናብ እንዳይዘንብ አጥብቆ ጸለየ። በምድርም ላይ 3 ዓመት ከ6 ወር አልዘነበም። ሁለተኛም ጸለየ፣ ሰማዩም ዝናብን ሰጠ፣ ምድሪቱም ፍሬዋን አበቀለች። ጸለየ፣ ሰጠ። ይሄን ቀና ብላችሁ ተመልከቱኝና ይሄን ነግራችሁ ልጨርስ። ክብር ለጌታ ይሁን። ይኸውላችሁ ጌታ ኢየሱስ ክርስቶስ እጃችሁን በምን ላይ ትጭናላችሁ ብሏል። መጫን የማስራ ነው በሉልኝ። በፈወስ የማን ነው? አልጫንክም ማለት ፈውስ ነው የምትከለክል። እግዚአብሔር እንዳይፈውስ አልፈቅድም ማለት። የኛ ስራ ትንሹን ነገር ማድረግ፣ ትልቁ ስራ የማን ነው? እግዚአብሔር መጣና ሙሴን እጅህን በባህሩ ላይ ምን በል መዘርጋት የማን ነው? የሙሴ ነው። መክፈል የማን ነው? ሙሴ አልዘረጋም ቢል ባህሩም እዛው ነው። ፈርዖንም መጥቶ ሕዝቡን ይበላል። እጃችሁን አልጭንም ስትሉ ምን እያላችሁ ነው? the healing power, the deliverance power ቻናል እንዳያደርግ አልፈቅድም ማለት ነው። እግዚአብሔር መጣና እንደዚህ አላቸው፣ ኢያሪኮን ሂዱና 7 ቀን ምን በሉ ዙሩ። መዞር የማን ነው? ማፍረስ የማን ነው? እግዚአብሔር መጣና ንዕማን ነው ንዕማን የሚባል ጀነራል መጣና ንዕማን ልክ ነኝ አይደል? መጣና ምን አለው? ሂድና በዮርዳኖስ ወንዝ ውስጥ ብቅ ጥልቅ
በላለው እንዴ ከሀገሬ ስንት ንጹህ ውሃ አለ እዚህ ዮርዳኖስ ድፍርስ ውስጥ ምን አስገባኝ አለ። ብቅ ጥልቅ ማለት የማን ነው? የሰውየው ነው ወይም የኛ ነው? መፈወስ የማን ነው? ሰውየው አጉረመረመት እዚህ እንደ እኔ እንደዚህ ምን ይጎዳል? ምን ይጎዳል? ንዕማን ብቅ ጥልቅ አልልም ቢል ከነ ለምጹ ይኖራል። እጅን አልጭንም ካልክ በሽታውን ታስከትለዋል። እግዚአብሔር ትንሹን ነገር ይፈልጋል። እጃችሁን ዘሩ፣ እሺ። ኢያሪኮን ዙሩ፣ እሺ። እልል በሉ፣ እሺ። አመስግኑ፣ እሺ። ትንሹን ነገር ይፈልጋል። የሚቀጥለው ኃይል የሱ ነው። ማዳን የእግዚአብሔር ስለሆነ but he needs some point of contact። ስለዚህ አንዱ ለሌላው ምን ይበላል? ይጸልይ። እጆቻችሁን ትጭናላችሁ። ድውያን ምን ያደርጋሉ? ይፈወሳሉ። መፈወስ የማን ነው? የእግዚአብሔር ነው። ዛሬ የእምነት መንፈስ ላችሁ ላይ ይግባ። ምን ማዳን የማን ነው? የእግዚአብሔር ነው። እስቲ ማዳን የእግዚአብሔር ነው ማለት የኔ ትንሹን ስራ መስራት ነው። እጆቼን መጫን የማን ስራ ነው? የኔ ነው። ይፈወስ አይፈወስ ኃይሉን የሚያመጣው ማን ነው? እግዚአብሔር ነው። እጆቼን እጭናለሁ። ክብር ለጌታ ይሁን። እግሩ ላይ እጭናለሁ፣ ትከሻው ላይ እጭናለሁ፣ ጭንቅላቱ ላይ እጭናለሁ። እግዚአብሔር አድርግ ያለኝን ይሄው ጌታ ሆይ እንደ ቃል እጆቼን እጭናለሁ። ማዳን ያንተ ነው ላለው እግዚአብሔር ፈውስን ያደርጋል። አንዱ ስለ አንዱ በእንዲህ አይነት መንገድ ምን ይበል? ይጸልይ። አይ ዊሽ በጸለይኩኝ ከናንተ ጋር ና ወንጌላዊ ስንቴ ጸልዩ በዚህ ቃል ላይ እኔ ሄዳለሁ። ጌታ ከናንተ ጋር ነው። ተባረኩ።